ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ እናት ከሆንሽ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞቹ ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም፣ ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቱብ ሄድም ይመስለኛል። ዩቱብ ክፍት እያሰብኩኝ ነው። ምክንያቱም በቃ ልከመኝ ጋይዝ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ እንደዚህ መጠጥ የሚባል ነገር እንዳልደርስ ምናምን አልኳችሁም። ዱባይ ያለው የዛን ቀን ሞቅ ያለኝ ቀን ማለት ነው በሃንጎቨር ኮን ተኝቼ ማለት ነው። ከዛ ተኝቼ ሌሊት ላይ ኦፍኮርስ ጨጓራዬን ስለሚያመኝ አመመኝ ማለት ነው ሌሊት ላይ። ከዛ ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ንስሐ ተቀብዬ ቀኖና ጨርሼ መጨረሻ ቀን ፍታት ቀን ላይ ነው የካ ሚካኤል መተውልኝ ፍታት ያደረጉልኝ። ስልኬማ አቁም ኖቲፊኬሽን ይገባብኛል ማለት ነው። ከዛ ምንድነው ብዬ ልክ በቃ ፍታት ተደርጎ ደስ ብሎኝ 2 እርምጃ ተራምጄ ነው ስልኬን የከፈትኩት። ከዛ ወዲያው በቃ ሁሉም ነገር የተፈሳሰተውን ነገር አየሁኝ ማለት ነው። ልክ ንስሐሽን ጨርሼ በጣም ከልክ በላይ ነው የወፈርኩት ባንዴ ካያችሁና የጤናማ አይመስልም። ያው የሆነው ሆርሞናል ነው የኔ ነው ላይክ ስትሬስ ሳቆ I just gained weight. At least ጀመር ድሮ ወፍራም ነበርኩኝ። ላይፍ ነው ያከሳኝ፣ ላይፍ ነው ያቀድረኝ ያገነጨረኝ። ላይፍን ደግሞ እንካ ስለው ማለት ነው መልሽውበር ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ላይክ እግሬን እየላሱ ማለት ነው የምራመድበት እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። በቂጥሽ አትመኪ። እኔ አልተመካሁም ግን ያምራል ሰው። እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። ምን ያስመካኛል? የትስ ይሄድብኛል እንዴ? እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ። ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጭ ስለሚል ነው። ከዚህ በላይ ጋጥ ወጣቱኝ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጨራለን ወደ ጎልደን ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን እንግዲህ የተለያዩ አዳዲስ ጉዳዮችን እያነሳን ወደ እናንተ እንደምናደርስ ይታወቃል። በርካታ ተፈጥሯል። በተለይም ግን የሃና ግደይ ባምቢ ሀበሻና የእሸቱ መለሰ ወይም የኮሜዲያን እሸቱ መለሰ ጉዳይ እጅግ መነጋገሪያ ሆኖ ቆይቷል። በሁለት ሐሳብ የተከፈሉ ጎራዎች ከዚህም ከዚያም የየራሳቸውን ሐሳብ እያነሱ ይገኛሉ። ባምቢ ሀበሻ እንግዲህ ጊዜያት በፊት በኢትዮጵያ ባህል ወግና ስርዓት ላይ የማይፈቀድ
ወጣ ያለ ቪዲዮዎች በመውጣታቸው ንግግሮቿ ድምጾቿ በመውጣቱ ይህንን የሚያደርገው ደግሞ ባለቤቷ እንደነበረ ጓደኛዋ በሰፊው ደግሞ ጉዳዩ እንዲሰራጭ አስተዋጽኦ አድርጋ እንደነበር በአንዴም በዚህ ሰዎች ይሰጡ በነበረው ሐሳብና አስተያየት ክፉኛ ስነልቦናዊ ጫና ደርሶባት እንደነበረና ላልተወሰነ ጊዜያት ከሚዲያው ጠፍታ መንፈሳዊ ህይወቷ ላይ ትኩረት አድርጋ እዛ ላይ ስትሰራ የነበረች ወጣት ናት። ቆንጆ ናት፣ ጥሩ ተክለ ቁመና አላት፣ ኮሚኒኬሽኗ ጥሩ የሚባል ከሰው ጋር ያላት መግባባት ጥሩ የሚባል አይነት ነው። ለሆነ ጊዜ ያህል መጥፋቷና ራሷ ላይ ትኩረት አድርጋ መስራቷ ሰዎች ስለሷ እንዲጠይቁ አድርጎ ነበር አይደል? ታስታውሳላችሁ? በሆነ ቪዲዮ እንኳን ብቅ ስትል ሲሰጡ የነበሩ ኮሜንቶች በጣም ፖዚቲቭ በጣም ቀና የነበሩ እሷን እንደ አንድ ወጣት ሴት የሚያበረቱ የሚያጠነክሩ ነበር። ከዛ በኋላ እንግዲህ የተለያዩ ማስታወቂያዎችን ስትሰራ ነበር። የተለያዩ ቻሌንጆች የተሰጧት እነዛን ቻሌንጆችን እንግዲህ ወደ ጥሩ ነገር ስታመጣ እንደነበረ ይታወቃል። በዚህ ሁሉ ፕሮሰስ ውስጥ ግን ስታደርግ የነበረው ነገር በሙሉ ትክክል ነው ማለት አይቻልም። እርግጥ ነው ሁላችንም እንሳሳታለን። ነገር ግን አንድ ከስህተቱ ከዛ ትልቅ ስህተት ተምሮ በቃ ራሴን በንስሐ አጥቤያለሁ ተስተካክያለሁ ብሎ ዳግም የቆመ በእግዚአብሔርም በሕዝብ ፊትም የቆመ ሰው ደግሞ የነበረ ስህተቱን ድጋሚ መድገም አለበት የሚል እምነት የለኝም። እኔ ሴት ነኝ። ጉዳቷ ሲሰጣት የነበረው አስተያየት ምን ያህል ሊሰብራት እንደሚችል ማናችንም ኃጢአት ይዘን ነገር ግን እሷ እንዳደረገችው ብቻ ነገሩን አግዝፈን መመልከታችን በወቅቱ ካሳመማቸውና መመለሷን ለምንድን ነው አፕሪሼት ማናደርገው ብለው ሐሳብ ሲሰጡ ከነበሩ ሴቶች አንዷ ነኝ። ምክንያቱም እንደ አንድ ሴት ፔኗ ህመሟ ስለሚገባኝ ማለት ነው። ከዛ በኋላ ያሉትን ቪዲዮዎች መመልከት ይቻላል። የተወሰኑ ቪዲዮዎችን አይተን እንመለስ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ ንስሐ ተቀብዬ ቀኖና ጨርሼ የመጨረሻ ቀን የፍታት ቀን ላይ ነው የካ ሚካኤል መተውልኝ ፍታት እያደረጉልኝ ስልኬ የማያቆም ኖቲፊኬሽን ይገባብኛል ማለት ነው። ከዛ ምንድነው ምናምን ብዬ ልክ በቃ ፍታት ተደርጎ ደስ ብሎኝ ሁለት እርምጃ ተራምጄ ነው ስልኬን የከፈትኩት። ከዛ ወዲያው በቃ ሁሉም ነገር የተኮሳሰተውን ነገር አየሁኝ ማለት ነው። ልክ ንስሐሽን ጨረሰሽ? በቃ ልክ የዛን ሰዓት እና በቃ
ይገርመኛል ሰይጣን እንዴት እንድደሰት እንኳን እንዳልፈለገ በዛች ደቂቃ እንኳን ማለት በቃ እግዚአብሔር ይቅር አለኝ ብዬ በምደሰትበት ሰዓት እዛው ነው በቃ ሁሉንም ነገር መልሶና በቃ ተንበርክኬ እንዴት እንደዚህ ታደርገኛለህ እና ብዬ እልህ መያዝ ጀመርኩኝ። ሲጀመር ማለት ነው ምን አጠፋሽ አሁን አንተ እንደምትፈልገኝ ልጅ ይሆን ቀረን እና ብዬ ከእግዚአብሔር ጋር በቃ እንዴት እንደዚህ ታደርገኛለህ ሆራን ብዬ እዛው ማልቀስ ምናምን ጀመርኩኝ። ከዛ ግን በቃ እንዴት ነው ከባድ ነበር፣ በጣም ከባድ ነበር። አልተኛም፣ እንቅልፍ ምግብ ጭራሽ ማሰብ ሁላችሁ ቁጭ ብዬ እንደዚህ እያየሁ ሰማዩን ይነጋል ሊመሻፈቅ ምንም ይከፍልኝ እና መጨረሻ ላይ ብቻ መሀል ላይ ምን ተፈጠረ? ቤተክርስቲያን ቁጭ ብዬ መጸለይ አልቻልኩም። ጸሎት ክፍል አለችኝ ቤቴ ውስጥ። ከዛ የእመቤቴ ስዕል አድናለ ቁጭ ብዬ በቃ እያየኋት በጣም በቃ ልቤ ከመጨነቅ የተነሳ መጸለይ ራሱ አልችልም፣ ምንም ነገር አልችልም። በቃ መታየት ነው በቃ የሚሆንብኝና ያየኋት እሷን በቃ አንቺ ነሽ የሆነ ነገር ማድረግ የምትችይው ላይ ምናምን እና ጠዋት ተነስቼ ቤዛዊት ማርያም ቤተክርስቲያን አለች አራብሳ። ከዛ እዛ ሄጄ በቃ አልቅሼ ነገርኳት። ለምን እንደዚህ ተፈጠረብኝ አልልሽም፣ ግን በቃ ጉልበቱን ቢያንስ ይሄን ነገር እንዳልፈው ጉልበቱን አንቺ ምናምን ብያት ከዛ እቤት ተመልሼ የስንት ቀን እንቅልፍ እንዳለብኝ አጠይቀኝ እና እቤት ተመልሼ ከየት እንደመጣ ማላውቀው እንቅልፍ ሶፋ ላይ መኝታ ቤቱ ለመሄድ አልቻልኩኝም ማለት ነው። ሶፋ ላይ ቀለል እየተኛሁኝ ቀኑን ሙሉ ማለት ነው እና በቃ በህልሜ ያየሁት ነገር እንደዚህ አማራት አልፈልግም፣ ሌላ ጊዜ በሰፊው አወራለሁ። ግን በቃ እንዴት ከኔ ጋር እንዳለች እንዴት ህይወቴ እንደምትቀይርልኝ በቃ በግልጽ አሳየችኝ፣ በግልጽ ማለት ነው። ከዛ በቃ ከዛች ደቂቃ አንስቶ በቃ ህይወቴ ውስጥ እኔ እንጃ የሆነ ተስፋ አለኝ ብቻ ይሄን ጊዜ እንደሚያልፍ ምናምን ተስፋ ሆነችኝ፣ እውነት ተስፋ ሆነችኝ በስነ ስርዓት ማለት ነው። እና እኔ ጀመር ስለሷ እኔ ምንም የማወራው ነገር የለኝም። እንጃ በቃ ምን እንደምን አላውቅም። ስለመቤት ይወራል እኔ ቃል የለኝም። እውነት ከእናትም በላይ ነች ለእኔ ጓደኛዬ፣ በቃ ሚስጥረኛ ነች እና ምንም በቃ ብቻ ይሄ ሁሉ ነገር እንኳን ተብዬ በዚህ ሰዓት ማለት ነው ሁሉም ሰው ሊጠላኝ ምናምን ይገባ ነበር። ራሴን ምን ዲፌንድ ያደረኩበት ነገር የለም። የሁሉንም ነገር እኔ ነኝ እሺ ጥፋተኛ ብዬ ነው ተቀብዬ የተቀመጥኩት። ግን እኔም አንተም እውነቱን እናውቀዋለን አይደለ? ማስረዳት ራሱ አልፈለኩኝም። በቃ ከኔ ኤክስፕላኔሽን በላይ የሆነ እግዚአብሔር አለ፣ እሱ ይፈርድልኛል ብዬ ነው የተቀመጥኩት። እና እኔ አላውቅም በቃ የሆነ ጉልበት ትሰጠኛለች ውስጥ የሆነ እውነት በጠየኳት ቁጥር ማለት ነው በቃ እኔ በጣም ደካማ ነኝ፣ ግን ጉልበቴ በሙሉ እግዚአብሔር ነው፣ እኔ አቅም የሰጠኝ እግዚአብሔር ነው እና አምናለሁ። በቃ ከዚህም በላይ ምንም ነገር ቢፈጠር ኤቭሪዴይ ቴክስት ይደርሰኛል፣ ማስፈራሪያ ቴክስት ቀን በቀን እስካሁን ድረስ ማለት ነው። ይሄንን ለቀዋለሁ፣ ይሄንን አሳይሻለሁ፣ ይሄን እንደዚህ ትሆኛለሽ ምናምን። ግን እውነት ሊሆንት ለዛች ደቂቃ ለ2-3 ደቂቃ ልቤ ይፈራል እንጂ ዞር ብዬም አላስታውሳቸውም። በቃ ብሎክ አድርጋቸው ይልቀቁት፣ እንደዛ ሆኗል ውስጥ ያለው ነገር። በጣም ትላንቴን ማንም ሰው ቢናገረኝ እኔ እግዚአብሔር ይቅር ያለልኝ ነገር ሰው ያወራ ይቀራል እንጂ ምን በጣም ከልክ በላይ ነው የወፈርኩት ባንዴ ካያችሁና የጤናማ አይመስልም። ያው የሆነው ሆርሞናል ነው የኔ ወፍረት ነው ላይክ ስትሬስ ሳቆ I just gained weight እኔ ስጀመር ድሮ ወፍራም ነበርኩኝ። ላይፍ ነው ያከሳኝ፣ ላይፍ ነው ያቀድረኝ ያቀነጨረኝ። ላይፍን ደግሞ እንካ ስለው ማለት ነው መልሽ ወፈር ሞኛ ካልከመችኝ ወጤ ነው የተመለሰ እግዚአብሔር ይመስገን። አሁን ደግሞ ሰርግ አለብኝ ስላት ካላረብሽ ብላ ይዛ ይልትሄድ ነው እግዚአብሔር ይመስገን። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ። ማሬ እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጥ አትሁኚ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ፣ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈልጋል?
አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? ኧረ በቅርቧ ያላቸው ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ አድርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። ግን መጀመሪያ ያልጸዳ አስተሳሰብ የያዛችሁ ውስጥ ያላችሁ እናንተ ያላችሁ ለምን ትናገሩኛላችሁ? This is you እኮ ጋይስ፣ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ። የትኛው ጋር ነው ያሸሁት? ለማን ነው ያሸሁት? ቆይ እስኪ ይሄ በጣም ነው የገረመኝ እኮ እንዴ። ግን በቃ እውነት ሳራ የእናንተ ፌቨራይት አይደለሁኝም። ራሴን ሳሳንስ ግን የእናንተ ተወዳጅ ሰው ነኝ። ራሴን ሳሳንስ ምን ስል ከዚህ የባሰ በጣም ብዙ ባለጌ ነገሮች ትልካላችሁ። እኔ እንደዛ ብዬ አውርቼም አላውቅም መጥቼ ሶ ላይክ እናንተ የጨቀያ አስተሳሰባችሁን ለማጣጣት እኔ መታችሁ እየተናገራችሁ ማለት ነው። አንተን አትበሉ እንዴ። ኦፍ ኮርስ ያላችሁትን ነው ወጥቼ አወራሁት። እኔ አሁንም ቢሆን እግዚአብሔር ይመስገን ምንም እንደዚህ የትዳር ፍላጎት የለኝም። መብቴ ነው ደግሞ ትዳር ካልፈለኩኝ እንዴ ብቻዬን ሆኜ እየተዝናናሁ መኖር ከፈለኩኝ መብቴ ነው። ማን ያስገድደኛል? እናንተ ያላችሁ የትዳር ማይንድሴት እግዚአብሔር ይጠብቃችሁ፣ ያክብርላችሁ። መቂጠሻቱ መቂ እኔ አልተመካሁም ግን ያምራል ሰው እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። ምን ያስመካኛል? የትስ ይሄድብኛል እንዴ? እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ። ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጭ ስለሚል ነው። አባቴውት ግን እየቀለልኩ አይደለም። ባለፈው ማለት ነው እንገራችሁ ጋይስ፣ ከዚህ በኋላ እንደው እንደዚህ መጠጥ የሚባል ነገር እንዳልደርስና አላልኳችሁም? ዱባይ ያለው የዛን ቀን ሞቅ ያለኝ ቀን ማለት ነው በሃንጎቨር ኮን ተኝቼ ማለት ነው። ከዛ ተኝቼ ሌሊት ላይ ኦፍ ኮርስ ጨጓራዬን ስለሚያመኝ አመመኝ ማለት ነው ሌሊት ላይ። ከዛ እንደዚህ ቢል ልነሳ እኮ ነው ልነሳ እንደዚህ ስል ልክ ሳይ ዋይ ምንድን ነው ብያጮኩም ለካ እንደዚህ ቆለል ነገር ብሎ ቁጭ ብሎ ነው ከጥላው ጋር ገዘፍ ብሎ ታይቶኝ ነው እንጂ የኔው ጉድ ነው። እስኪ ተወኝ በእናታችሁ እናንተ ምን አለባችሁ? እንደው ይሄ ኖሮኝም ይሄንን ማሳይቼ ካለፈልኝ ለምንድን ነው የምትናደዱት? እነዚህን ቪዲዮዎች እያየን ነው። መጀመሪያ እርግጥ ነው መሳሳቷን ማንም ሰው እንደሚሳሳተው ማንም ጻድቅ ሰው እንደሌለ መመለሷን ብዙዎቻችን ተቀብለን አፕሪሼት አድርገን ወደ ስራዋን ስትመጣ ብዙ ሰው ሰፖርት እያደረጓት እየደገፏት ነበረ። ከዛ የሆነ ሰዓት ደግሞ ቶታሊ እሱ ነገር ረሳችሁና በራሷ ዓለምና በራሷ መንገድ መሄድ ጀመረች። መብቷ ነው ከስራዋ ጋር የሚያያዝ ነገር መስራት ካመነችበት መብቷ ነው። ልክ የጉዳዩ ልክ መሆንና አለመሆን ህዝቡ የሚመልሰው ጉዳይ ነው የሚሆነው። እሷ ግን ከፈለገች ነገሩን ማድረግ ይቻላል። ነገር ግን ደግሞ አሁን በዚህ ልክ ወጥቶ ልክ እንደተጠቂ ሰው ማልቀስ ግን ልክ ነው ብዬ አላምንም። ሲጀመር እሸቱ መለሰ ትክክል ነው የተናገረው። በአሁኑ ሰዓት በእርግጥ ማታ ጠብቁኝ እንግዲህ ይቅርታ እጠይቃለሁ የሚል ነገር ዛሬ ማታ 3 ሰዓት ላይ መጥቼ ይቅርታ እጠይቃለሁ የሚል ነገር ሐሳብ አምጥቷል። እውነት ለመናገር ከሆነ እኔ እዚህ ጉዳይ ላይ ይቅርታ የሚያስጠይቅ ነገር አድርጓል ብዬ አላምንም። ባምቢ የተለያዩ መንፈሳዊ ቦታዎች ላይ አይቻት አውቃለሁ። ምንም ጀጅ ላረጋት አልችልም። መብቷ ነው። አሁንም ቢሆን መብቷ ነው። ማናችንም ጻድቅ አይደለንም። ብዙ ስህተቶች የምንሰራነን፣ ብዙ ነገሮች ብዙ ክፍተቶች ያሉብን ነን። ነገር ግን ደግሞ መተላለፍን እንደ መብት መተላለፍን እንደ ልክ አድርጎ እያወጡ መናገርና ማሳየት ግን በዚህ ልክ ትክክል አይደለም። የተናገረቻቸውን ነገሮች ላይቭ ላይ ነው በብዛት የምትናገረው። ይጠይቋታል፣ ያልሆነ ነገር ይመልሱላታል። ግን አፍተሩ ለዛ ነገር ተዘጋጅታ እየመጣችላቸው ያለችው እሷ ነች። በርካቶች ብዙ ነገር በኮሜንት ይላሉ። አዎ ይላሉ።
ስነ ምግባር የሌላቸው ሰዎች አሉ። አዎ አሉ፣ ሊሏት ይችላሉ። አሉኝ ተባልኩኝ ያለችውን ነገር ልትባል ትችላለች። ነገር ግን እንደ አንድ ተጽዕኖ ፈጣሪ ሰው ክብሯን የሚያዋርድ ነገር በዛ ልክ መናገር አለባት ብዬ አላምንም። እንደ አንድ ሴትም ደግሞ ጉዳዩን በዚህ ልክ ራሷን ለራሷ ክብር የሌላት ሴት የምታደርገውን ነገር ነው ስታደርግ የነበረው። ዝም ማለት ይቻላል። ብዙ ነገር ይባላል። ጥሩ ነገር እየተሰራ እንኳን ብዙ ስድቦች፣ ብዙ ሀሜቶች፣ በጣም ብዙ የሚያሙ ንግግሮች ይደረጋሉ። ግን እናንተ እኮ እንደዚህ ናችሁ ብሎ ላይቭ ከሰው ጋር መመላለስ ግን በራሱ ምን አይነት ነገር ነው የሚል ጥያቄ ውስጥ ይከታል። አንድ እሱ ነው። ሁለተኛ ነገር አዎ የገዳማት ማስታወቂያዎች ለምን በእንደዚህ አይነት ሰዎች ይሰራሉ? አዎ ልክ አይደለም። ለምን ሌሎችም ቲክቶከሮች ሲሆን የሚሰጣቸው ቦታ ይታወቃል። ይህ ግን የነባምቢና የሌሎች ቲክቶከሮች ጉዳይና ችግር አይደለም። ችግሩ ያለው ለአንድ ገቢ ማሰባሰቢያ የሚጠራው ተቋም ነው። ለምን ይጠራል? ለምን ይጠራሉ እንደዚህ አይነት ሰዎች? እነዚህ ሰዎች ጠርተው ገስጸው ያውቃሉ ወይ? አይደለም። ቢዝነስ ተኮር ተደርጎ ነው ገቢ ማሰባሰቢያ እየተደረገ ያለው። ስለዚህ ሰው ማንም ይሁን ማን እያየን አይደል እንዴ? ገቢ ማሰባሰቢያ ላይ እኮ ከገቢ ማሰባሰቢያ ጀርባ የሚደረጉ እኮ ብዙ ጉዶች አሉ። ለምንድን ነው እሸቱ ላይ እንደዚህ የምትሉት? ለምንድን ነው እሸቱን የምትናገሩት? እሸቱ አልዋሸም፣ ያለውን ነገር ነው የተናገረው። እሱ ገቢ አሰባስቧል፣ ከዚህ በፊት እንደዚህ ሆኗል። አዎ አድርጓል፣ ግን ክብር በነበረው መልኩ ነበር። ብዙዎቻችንን ልብ በሚነካ ስርዓት በጠበቀ መልኩ ነበር አልነበረም? ሌላው ነገር እንግዲህ የሚፈለግበት ቦታ ላይ ደርሷል ወይ ለግል ጥቅሙ ነው ወይ የዋለው ወይ ይሄም ከዚህ በፊት ፕሮግራም ሰርተናል። ጠይቁ። መስጠት ብቻ አይደለም። ለቤተ ክርስቲያን ገቢ ማሰባሰቢያ ብላችሁ ስትሰጡ ኦዲት ይደረጋል ወይ ብላችሁ ጠይቁ። አስራት በኩራታችንን ስናስገባ የት ነው የሚደረገው ብላችሁ ጠይቁ። ለዚህ ጉዳይ ነው ገቢ ማሰባሰቢያው ያስፈልገው ሲባል ኑና ጠይቁ። ምን ላይ ደረሰ በሉ። ገንዘብ ሰጥቶ መወርወር ብቻ አይደለም፣ እሱ በቂ አይደለም ብለን ከዚህ ቀደም በደረጀ ዞይንዬ ሚዲያ በነጋሽ ሚዲያ እኔ ራሴ ፕሮግራም ሰርቼ አቅርቤያለሁ። ጠይቁ። ምክንያቱም እዛ አካባቢ ላይ የሚሸተው ጥሩ ሽታ ስላለ ትንሽ ጉዳዩ ላይ እንሄድበት ቢባል በጣም ብዙ የሚያሳምን እውነት አብሮ ስለሚመጣ እንደ ሰው ለባምቢ መወገናችሁ ጥሩ ነው። ግን እሸቱ ያየበትን እይታ ግን እያነሳችሁ ማፍረጥን ትክክል አይደለም። ነገሩን አስቡበት። ፐርፐዙ ምንድነው? የተናገረበት ኢሞሽን ምንድነው? ቤተክርስቲያን ትልቅ ናት። ጉዳዩ ገንዘብ ብቻ አይሁን። እነዚህን ሰዎች እያመጣችሁ አታሰሯቸው። ኦፍኮርስ ሰው ምርጫው ነው እኮ። እግዚአብሔር እኮ ራሱ ፈጣሪ ራሱ እኮ የምርጫው አምላክ ነው አይደል? ስለመረጥን ስለወደድነው ነው እንጂ አስገድዶን እኮ አይደለም አይደል? እንደዛ ቢሆንም ማናችንም ውልፍታን ነው። በብዙ ነፃነት ስለምንመላለስ ነው ዛሬ የሀገር ሃይማኖት ተፈብቆ እዛም እዚህ ነገር እንዴት አይታችሁት ነው ይህ ሁሉ ውርጅብኝ እየወረደ ያለው? እኔ አልገባኝም። ትክክል አይደለም። ቤተክርስቲያን የራሷ ሰዎች አሉ አይደለ? ግን ቤተክርስቲያንን ገቢ ለዚህ ቤተክርስቲያን ገቢ ይሰባሰብ ሲባል የመጀመሪያው ጉዳይ ባምቢም አይደለችም። ባምቢም ጉዳያቸው አይደለም። ባምቢም ማንም ይሁን ጉዳዩ ገንዘብ ሆኗል። ይሄ ደግሞ አባቶች የሚሰሩት ስህተት ነው። ነገ ከነገ ወዲያ ከዚህ የበለጠ የሚያጋድል ጉዳይ ነው የሚሆነው። እየተናገረን ነው፣ አሁንም እየተናገረን ነው። እናንተ ለህብረተሰቡ ቢወራ የማይታመን በጣም ብዙ የሚያም እውነት አለ። አባቶች የቀደመ ክብራቸውን ትተዋል አሉ አንዳንድ አባቶች። ግን ከምንጊዜውም በላይ ከምንጊዜውም በተሻለ ዛሬ ላይ እነዚህ የሃይማኖት ተቋማቶች ናቸው ገንዘብ አግሬሲቭሊ እየሰበሰቡ ያሉት። የኛ ህዝብ ይታወቃል መቀነቱን እየፈታ ቤተክርስቲያንን መርዳት መደገፍ ይወዳል። ግን አንዳንድ ጊዜ ለምን ብለው መጠየቅ ያስፈልጋል። በአካባቢያችን እኮ በርካታ የሚቸገሩ ሰዎች አሉ አይደል? የኔ ቢጤዎች እንዳይደርሱ የሚባልበት እኮ ብዙ ቤተክርስቲያን እኮ እየመጣ ነው። የት ይሄዱ? ለነዛ ሰዎች ለምንድን ነው የማትከራከሩት?
ክብራቸውን የጠበቁ ቤተክርስቲያኗ ልክ በእነሱ ቢተዋወቅ የበለጠ ክብር የሚያጎናጽፍ አለ። መገሰጹ ለምንድን ነው የጠላችሁት? የተናገረው ነገር እውነት ነው አይደለም? ባምቢም ብትሆን ምንድነው መጽሐፈ ምሳሌ ላይ ራሱ ምንድነው ደፍሮ የሚገስጽ ሰላምን ያደርጋል ይላል። ይሄ የባምቢ ብቻ ጉዳይ አይደለም። ጉዳዩ ከዛ የገዘፈ ትልቅ ጉዳይ ነው። ከተለያየ አንድምታ ጉዳዩ ማየት ያስፈልጋል። እሱ ደግሞ ሐሳቡ ትልቅ ነው። ምናልባት ቀጥታ የተናገረው ነገር እሷ በዛ ውስጥ እያለፈች ስለነበረ ሐሳቦቹ እየተሰጡ ስለነበረ የተናገረችው ነገር ስለነበር ከሷ ጋር ሄዱልኝ ታደርጋ እሷ ብቻ አይደለችም። በርካታ ቲክቶከሮች ተጠርተው ነው ገቢ ማሰባሰብ እንዲያደርጉ እድል የሚሰጣቸው። እድል ሲሰጣቸው ደግሞ በነፃ አይደለም ቤተክርስቲያን የሚያገለግሉ በጣም ከፍተኛ ብር ተከፍሎ ቼን አለው ራሱ። ይሄ ገቢ ማሰባሰብ የሚባለው ጉዳይ ራሱን የቻለ ቼን አለው። ስለዚህ እነዚህ ቲክቶከሮች በአንድ ምሽት በትንሹ 40 እና 50 ሺህ ብር የሚከፈላቸው ናቸው። ስንደግፍ በምክንያት ነው፣ ስንነቅፍ በምክንያት ነው። እሸቱ የራሱ ክፍተት ሊኖርበት ይችላል። አውጡና በዚህ መልኩ እንጠይቃለን በሉ። ዛሬ ያነሳው ሐሳብ ግን ትክክል ነው፣ ለኔ ትክክል ነው። ምክንያቱም በዙሪያው የሚሸት ብዙ ነገር ስላለ፣ ብዙ እውነት ስላለ። ስለዚህ አሁን ወጥቶ የሷ መዛዛት እንደዚህ ከሱ ጋር እልህ ላይ መጋባት፣ ቤተሰቦቼም ልጅ አይኖራቸውም፣ አንተም አባት አይኖርም፣ ይሄ ራሱ ልክ አይደለም። 500 እና 400 ሺህ የሚከተላችሁ ሰዎች የገዘፈ ሐሳብ ያስፈልጋቸዋል። የምንከተለው የእናንተን አለባበስ፣ የእናንተን ሁኔታ፣ ቪሎግ፣ የእናንተ የቀኑ ለኛ ምናችን አይደለም። አንድ ሰው ኢንፍሉዌንሰር ሲሆን ተጽዕኖ የሚያሳድርበት ጉዳይ በራሱ ይወስነዋል። ከክብር ጋር እናድርገው። ብዙ ሰዎች እኮ አሉ አይደል? ብዙ በርካታ አይሾ ስፒድን ለምንድን ነው ስላሴ ገባ ብለን እንደዛ ስናብደ ነበር? ፕሮሞሽን ነው ብቻ ካለ በቃ እሱ እያሳየ ነበር። የተለመደ ሁኔታውን አከናውኖ ሲሄድ ብዙ ትችት ገጥሞታል አይደል? ቅድስት ስላሴ ካቴድራል ላይ በተፈጠረ ስላለቀሰች ስላዘነች ጉዳይ ብቻ አይደለም። እንደ ሴት፣ እንደ ወጣት ሴት፣ እንደ ብልህ ሴት ብዙ ሰው የተከተላት እንዳለ ሴት ኃላፊነት ሊሰማት ይገባል። ቤተሰቦች አሉት፣ እሷም ቤተሰቦች አሏት። ሁሉም ሰው የራሱ ኮሚትመንት የራሱ ህይወት አለው። ወጥቶ ወርዶ ሁላችንም ቤተሰቦቻችንን ለማገዝ ቤተሰቦቻችን ቆመው እንዲሄዱ አስፈላጊው ሕክምና እንዲያገኙ ሁሉም ሰው ሙከራ ላይ ሁሉም ሰው እየተጋ ነው። ስራዬን አትንኩብኝ ብሎ ግን በጨዋ ደንብ ተምራለች። እኔ ኮሚኒኬሽን እጥረት አለባት ብዬ ለማመንም ይከብደኛል። ስለዚህ መሀል ላይ ያገኘችውን ክብር በራሷ ጊዜ መታ ማሳነስ ልክ አይደለም። ደፍሮ መገሰጽ ያስፈልጋል። ግሳጼ መቀበል ደግሞ ያስፈልጋል። ነገሩ ሰላማዊ እንዲሆን ማድረግ እንግዲህ የሁላችንም ኃላፊነት ነው። እሸቱ መለሰ ቪዲዮም ሙሉ ካላያችሁ ስድብ ብቻ አይደለም፣ ኮር ነገር ነው ያነሳው። ሐሳቡ ትልቅ ነው፣ የማይደረግ ነገር አይደለም። ቤተክርስቲያናት እነዚህን ሰዎች ሲጠሩ ከምን አንፃር ነው የሚጠሩት? አይታነጽ፣ ግቢው አይጽዳ፣ ምንም አይሁን ምን ነፍስ ላይ አልሰሩ። እነዚህ ነፍሳት ላይ እየተሰራብን አይደለም። ልክ ሲሰራብን ጉዳዩ ልባችን ላይ እንዲታተም ሲሆን እኮ ሁሉንም ነገር ጥለን እንመጣለን። ከኛ ባሱ። እኛ ገንዘብ ለማግኘት ከምንሯሯጠው ነገር በላይ እነሱ ገንዘብ ማሳደድ ጀመሩ። ነፍስ ቤት በኩል ይዳን። እና ቆም ብላችሁ አስቡት። እኔ ዛሬ በጉጉት ነው የምጠብቀው። እውነት ተቋቁሞ ነበረ ከወራቶች በፊት እኔም ተገኝቼ ነበር። እነ ጠበቃ ሰብላ ሰፋ፣ ብሩክ ኒውስ እንደዚህ የመሳሰሉ ትልልቅ ቲክቶከሮች ያሉበት አንድ ትልቅ ማህበር ነገር ተመስርቶ ነበርና እነዚህ ከኮንተንት አንፃር የሚሳደቡ ሰዎችን የሚሳደቡ ኮንተንቶችን እንዳይኖሩ ማድረግ ዋናው ዓላማው ነበርና ምን እየሰራችሁ ነው? እነ ጠበቃ ሰብላ ሰፋ ምን እየሰራችሁ ነው? ይኸው በዙሪያቸው ያሉ ሰዎች በእንደዚህ አይነት ነገር እየተገለጡ ነውና ጉዳዩ እንዴት ነው እንደው ማህበር መሰረትን ከማለት ያለፈ
ምን ነገር እየሰራችሁ ነው የሚለው እናንተም ቆም ብላችሁ አስቡበት ለማለት ነው። አባቶች ግን ከዚህ በኋላ የምትመርጡበትን አይን ለዩ። እኔ ትዕግስት አስቻለው ነኝ። ቻናላችን ጎልደን ቪው ነው። በጎልደን ቪው የተለያዩ መነጋገሪያ ጉዳዮች ይነሳሉ። እናንተ ለዛሬው እዚህ ጉዳይ ላይ ምን ተሰማችሁ የሚለውን ኮሜንት ላይ አስፍሩልን። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። እኔ ትዕግስት አስቻለው ነኝ። ሰናይ ጊዜ ይሁንላችሁ።